ይህ ሚኪያስ ሚዲያ ነው። በለንደን ከተማ ኢራን ኤምባሲ ፊት ለፊት የተደረገውን ሰላማዊ ሰልፍ ተከትሎ 7 ሰዎች ክስ ተመሰረተባቸው። በምዕራብ ለንደን ከሚገኘው ኢራን ኤምባሲ ፊት ለፊት የተደረገውን ሰላማዊ ሰልፍ ተከትሎ 7 ሰዎች ክስ እንደተመሰረተባቸው ተነግሯል። ከዚህም በተጨማሪ 2 ሰዎች ላይም ጉዳት እንደደረሰባቸው እንዲሁ ለማወቅ ተችሏል። የከተማዋ ፖሊስ እንዳመለከተው ባለፈው አርብ ከጠዋቱ 3:50 ጀምሮ ናይትስ ብሪጅ በተሰኘው አካባቢ በተፈጠረው ግጭት ምክንያት የፖሊስ አባላት ያጸፋ ምላሽ መስጠታቸውን አስታውቋል። ሃይድን ፓርክ ጋር ከሚዋሰነው የኢራን ኤምባሲ ፊት ለፊት በተደረገው የተቃውሞ እንቅስቃሴ 2 ሰዎች ጉዳት እንደደረሰባቸው ተነግሯል። የ37 እና 39 ዓመት ጎልማሶች የሆኑት እነዚሁ ግለሰቦች የከፋ ጉዳት ቢደርስባቸውም ለህልፈተ ህይወት የሚያበቃ ግን አይደለም ነው የተባለው። ከተፈጠረው ጉዳት ጋር በተያያዘ 8 ሰዎች በፖሊስ ቁጥጥር ስር ውለዋል። ከነዚህም ውስጥ ጉዳት የደረሰበት አንድ የ39 ዓመት ጎልማሳ እንደሚገኝበት ተዘግቧል። ከነዚህም ውስጥ 7 ሰዎች ክስ ተመስርቶባቸዋል። ክሱ የተመሰረተው በሰዎች ላይ ጉዳት በማድረሳቸው እንደሆነ የፖሊስ ቃል አቀባይ ተናግረዋል። ሰዎቹ ሙሉ በሙሉ በዜግነት ኢራናውያን ናቸው። በዛሬው ዕለት በዌስት ሚኒስተር ወረዳ ፍርድ ቤት ቀርበው ጉዳያቸውን እንደሚከታተሉ የተለያዩ ዘገባዎች አመልክተዋል። ተከሳሾቹ መሐመድ ናዲሪ፣ ፖሪዚ ሻሂድ፣ አርሚን ሐሳን ኑርሎቭ፣ ኢስማኤል ባሎቺ፣ ሰዓድ ሆሲንግሉፖር፣ ፋርዚን ሱሌማኒ እና አሪ ያዝዳን ፓርስት ይባላሉ። ፖሊስ አክሎም እንደተናገረው በሰልፈኞቹ መካከል ግጭት ተፈጥሮ ጉዳት የደረሰው የኢራን መንግስት ደጋፊ እና ተቃዋሚ ሆነው በመከፋፈል ስለመሆኑም አስረድተዋል። ከኤምባሲ ፊት ለፊት ሰልፈኞች በድጋሚ እንዳይሰባሰቡ ለማድረግ እስከ ትናንት ከሰዓት 7 ሰዓት ድረስ የፖሊስ ኃይል በተጠንቀቅ ተሰማርቶ እንደሚገኝ ተገልጿል። በሶሪያ ደማስቆ ከተማ በሚገኝ አንድ ቤተክርስቲያን በደረሰ የቦምብ ጥቃት ሰዎች ተገደሉ። ትናንት በሶሪያ ደማስቆ ከተማ በሚገኝ አንድ ቤተክርስቲያን በደረሰ የአጥፍቶ ጠፊ የቦምብ ጥቃት በትንሹ 20 ሰዎች ሲገደሉ በርካቶች ላይ ከባድና ቀላል የመቁሰል አደጋ እንደደረሰባቸው የዜና ምንጮች ዘግበዋል። ትናንት በደረሰው በዚህ ጥቃት ኢላማውን ያደረገው ደዌሊያ በተሰኘው ሰፈር በሚገኘው ማር ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ላይ እንደነበር የአካባቢው የጤና ባለስልጣናትና የጸጥታ ኃይሎች ገልጸዋል። የቀድሞ ፕሬዝዳንት በሽር አልአሳድ በእስላማዊ ታጣቂ ኃይሎች መሪነት በተደረገው የነፍጥ እንቅስቃሴ ከስልጣን ከወረዱ ወዲህ የመጀመሪያው አጥፍቶ ጠፊ የቦምብ ጥቃት እንደሆነ ዘገባዎች አመልክተዋል። የሶሪያ የሀገር ውስጥ ሚኒስቴር እንደገለጸው የአጥፍቶ ጠፊ ጥቃቱ ፈጻሚ የኢስላሚክ ስቴት ወይም አይኤስ አባል ነው። ወደ ቤተክርስቲያኑ በመግባት እዚያ በሚገኙ ምዕመናን ላይ በቅድሚያ የእሩምታ ተኩስ ከከፈተ በኋላ ቦምቡን በራሱ ላይ ማፈንዳቱን ሚኒስቴር መስሪያ ቤቱ አስረድቷል። ስማቸው እንዳይገለጽ የጠየቁ አንድ የጸጥታ ኃይል ኃላፊ በጥቃቱ 2 ሰዎች የተሳተፉ ሲሆን አንደኛው ቦምቡን በራሱ ላይ ያፈነዳው አጥፍቶ ጠፊ ነው ብለዋል። ሌላኛው የጸጥታ ኃይል ኃላፊ ደግሞ ለሮይተርስ የዜና ወኪል እንደተናገሩት ከአሳድ መንግስት መገርሰስ ወዲህ አይኤስ ተደጋጋሚ ጥቃቶችን በሶሪያ ባሉ የኦርቶዶክስ ቤተክርስቲያናት ላይ ለማድረስ ሙከራ ቢያደርግም ሳይሳካለት መቆየቱንና የትናንቱ ጥቃት ግን ከሙከራዎቹ አልፎ ስኬታማ የሆነበት ጥቃት እንደሆነ ገልጸዋል። የሶሪያ መንግስት የዜና አገልግሎት የጤና ሚኒስቴርን በመጥቀስ እንደዘገበው 52 ሰዎች በጥቃቱ የሞቱ ሲሆን በርካቶች ደግሞ በፍንዳታው ምክንያት ቁስለኞች ሆነዋል። ጥቃቱን ተከትሎ የግሪክ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በማር ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ላይ የደረሰውን የአጥፍቶ ጠፊ የቦምብ ጥቃት በማውገዝ የሶሪያ መንግስት በጥቃት ፈጻሚዎቹ ላይ አስፈላጊውን ህጋዊ እርምጃ እንዲወስድ ጠይቋል። የእንግሊዙ ጠቅላይ ሚኒስትር የመካከለኛው ምስራቅ ሰላምና መረጋጋት ከሁሉም የሚቀድም ጉዳይ መሆኑን ተናግረዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እንደተናገሩት የመካከለኛው ምስራቅ ሰላምና መረጋጋት ከሁሉም የሚቀድም ጉዳይ መሆኑን ተናግረዋል። ይህን አስተያየት የሰጡት አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት ከፈጸመች በኋላ ነው። ጠቅላይ ሚኒስትሩ ኢራን ወደ ክብ ጠረጴዛ የድርድር መድረክ እንድትመለስ ጥሪ ያቀረቡ ሲሆን ይህም ቀውሱ በዲፕሎማሲያዊ መፍትሄ እንዲደመደም የሚያግዝ አማራጭ መሆኑን ጠቁመዋል። ጠቅላይ ሚኒስትር ስታርመር ከስካይ ኒውስ የዜና ማዕከል ጋር በነበራቸው ቆይታ እንደጠቆሙት የእርሳቸው ተቀዳሚ ዓላማ የተፈጠረውን ውጥረት ማርገብ ቢሆንም አሁን ባለው ሁኔታ ግን በመካከለኛው ምስራቅ የተፈጠረው ውጥረት የሚያገረሽበት እድል መኖሩን ተናግረዋል። ኪር ሲናገሩ የኢራን የኒውክሌር ፕሮግራም ለዓለም ደህንነት ከፍተኛ ስጋትን የደቀነ ነው። ኢራን የኒውክሌር መሳሪያ እንድታበለጽግ ሊፈቀድላት አይገባም። አሜሪካ የወሰደችው እርምጃ ይህንን ስጋት ለማርገብ የሚያግዝ ነው ብለዋል። አክለውም የመካከለኛው ምስራቅ ሁኔታ አሁንም ያልተረጋጋ ነው። ስለሆነም የቀጠናው መረጋጋት ቅድሚያ ሊሰጠው ይገባል። ለኢራን የምናቀርበው ጥሪ ወደ ድርድር እንድትመለስ ነው። እንዲሁም ይህ ቀውስ እንዲቋጭ የዲፕሎማሲያዊ መፍትሄ ላይ መድረስ ይገባል ሲሉ አስረድተዋል።
ጠቅላይ ሚኒስትሩ ብሪታንያ በአሜሪካ ጥቃት ላይ እጇን እንዳላስገባች፣ ነገር ግን ጥቃቱ ከመፈጸሙ አስቀድሞ መረጃው እንደነበራት ጠቅሰዋል። በቀጠናው የተፈጠረው ቀውስ ድንበር ዘለል ነው። ለዚህም ነው የሁሉም ትኩረት የቀውሱን ውጥረት ማርገብ፣ ባለስልጣናትንም ማደራደር ሊሆን የሚገባው። ድርድሩን ማጠንጠን ያለበት ከፍተኛ ውጥረት በፈጠረው የኒኩሌር ማበልጸግ ፕሮግራም ጋር በተገናኘ መሆን አለበት ብለዋል። አሜሪካ ከትናንት በስቲያ በኢራን ላይ በፈጸመችው ጥቃት 3 የኒኩሌር ማበልጸጊያ ጣቢያዎችን ኢላማ ያደረገ መሆኑ የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕ ከፍ ባለ ኩራት እንደተናገሩት እነዚህ ጣቢያዎች ሙሉ በሙሉና ከፍተኛ በሚባል ደረጃ ውድመት ማስተናገዳቸውን ተናግረዋል። ትናንት በነጩ ቤተመንግስት ለሀገራቸው ሕዝብ አስተላለፉት መልእክት ላይ ይህንን ሀሳብ አንጸባርቀዋል። ኢራን አጸፋዋንም የምትመልስ ከሆነ ግን ተጨማሪ አየር ጥቃቶች እንደሚጠብቃት ፕሬዚዳንቱ ጨምረውም ዝተዋል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። አዳዲስ መረጃዎችም ሲኖሩ ተመልሰን እንመጣለን። መልካም ጊዜ።